እሺ አንድ ሐሳብ አለኝ የምን ሐሳብ የኔ ቆንጆ ሻወር ቤት ብናደርገውስ የመጀመሪያም ስለሆነ ደስ ይላል ሻወር ቤት በጣም ደስ ይላል የዘመኑ ልጆች መቼም ማታመጡት ነገር የለም በነገራችን ላይና እንዴት ነው የምናደርገው መጀመሪያ አንተ ገባ ከዛ እኔ ልብስ ቀያየር ይመጣል እባክሽ ቶሎ ነይ ጋውን ካፖርድ ውስጥ አለልሽ ቶሎ ነይ እሺ ውስጥ ተጠብቅሻለሁ ምንድነው መሰሪያው አንቺ ሰይጣን ሊገሉኝ ነው ሊሸጡኝ ነው ማንም ይሸጥሽ ተረጋጊ እስኪ መጀመሪያ ምን ሆነሽ ነው ማንም ይሸጥሽ የሆኑ ሰዎች በቃ ሊሸጡኝ ነው ሊገሉኝ ነው በእናት አይዞሽ ተረጋጊ አሁን ወዴት ትሄጃለሽ እንዴ በዚህ ጨለማ ወዴት ልትሄጂ ነው እኔ ጃን አላውቅም የት እንደሚል ግን በቃ እሺ ነይ ወደ ውስጥ እንግባሽ ተረጋጊ አይ ላይ ማነሱ አልፈልግም አላይ አይደለም እንሄደው እታች ፍቅረኛ አለች እሷ ጋር እንሄዳለን እነሱ ከላይ ነው አይደል የሚመጡት አዎ እኛ ወደታች እንሄዳለን ነይ ፈጣን ነይ ምን ማለት ነው ቆይ ማታቆም ሰው ይዞ መምጣት ማለት ነው እና ታዲያ ሰው እያሳለዳት መንገድ ላይ ጥያለ ለምጣ አንተ ቆይ ምን ቤት ነው ሲጀመር ማሚን የመጀመሪያ ቀን ልታውቃት እንደሆነ ታውቃለህ እንዴ ሰው የጎተትክ ይዘህ ትመጣለህ ሴት ልጅ ናት እኮ ብትሆንስ ምን አንቺ አደጋ ውስጥ ብትሆኚ ጥዬሽ እሄዳለሁ እንዴ ነው የምታስበው ያታሽ እንዴት ነው የምታሳዝን ምን ሆነሽ ነው አንዳንዴ እንደ ሰባይነት እናስብ እንጂ ምን ሆነሽ ነው ዝም በል አሁን ምንም ወሬ አልፈልግም ሄሎ አለቄ ሀበሽ እየሰማኝ ነው ያቺ ከገጠር አምጥተህ የሸጥክልኝ መሬማ የምትባል ልጅ አምልጣኝ ጠፍታለች ስማ እንጂ ያኔ ያህል ብር የከፈልኩ አምልጣ እንድጠፋ ብዬ ነው እንዴ ምን መሰሉት ጌታዬ ይረጋጉ ትንሽ ይረጋጉ እኔ እኮ ያሉኝ ሰዎች አሰማርቼ ያለውን ቦታ በደንብ እያስፈተሽኩት ነው የትም አትሄድም ትንሽ ይረጋጉ ጋሽ ማለቴ ጌታዬ እኔ አንተን ተራወሬ መስማት አልፈልግም ልጅቱ አሁኑኑ ካልተገኘች የከፈልኩህን ያን ሁሉ ብር 5 ሳንቲም ሳታስቀር ተመላሽ ታደርጋለህ አይደለም ጌታዬ አንዴ ተረጋጉ መሬማ የትም አትሄድም እጄ ላይ ነው ያደረገችው የትም የምትገባበት ቦታ የለም እዚህ ከተማ ውስጥ በቃ ትንሽ ጊዜ ትንሽ ሰምተኛል ይሄ የመጨረሻ እድል ነው ያ ካልሆነ ግን እኔ እናንተ እንጣላለን ቀሽም እነዚህ ድንዝዝ የሆኑ ልጆች እቺን ሰገጤ መጠበቅ ያቅታቸው ወይ እንዴት ነሽ ወይ እንዴት ነው የምታምሪው ደግሞ ሰላም ነሽ እንዴት ነሽ ደህና ነኝ ማሚዬ አመሰግናለሁ ስለተዋወቅሽ በጣም ደስ ብሎኛል እሺ እኔም እንዳንቺ እኔ የምለው ማናት እሷ አትደንግጪ ማሚ መሬማ ትባላለች መንገድ ላይ አደጋ ደርሶባት ይዣት መጥቼ ነው ለዛሬ እኛ ጋር ነው የምታርፈው ይሁን እሺ ለማንኛውም ቁጭ በሉ እስኪ እንዴት ነሽ ታዲያ
ግን እኮ ዳኒ እንደው በዚህ ጊዜ መንገድ ላይ ያገኘውን ሰው አምነህ ይዞ መምጣቱ ጥሩ ነው እኮ ማሚዬ። እኔ እኮ ነግሬው ነበር፣ ግን ያንቺን ስም እየጠራ በግድ ነው ይዞት የመጣው። እሺ ዳኒ፣ ለማንኛውም ዛሬ በሰላም እዚህ ትደር። ግን ካንተ ጋር በኋላ ረዘም ያለ የምናወራው ወሬ አለ። ወይ እንዴ ጭራሽ ቀና ብለህ ታይኛለህ? ተመልከት ተመልከት ዝሆን ስማ ልከፍል ገንዘብ የጦጣ ፍራንክ ነው ወይ? አንተስ እንዴት እቺ ሰገጤ ታመሳችኋለች? እኔ የምከፍለው ገንዘብ ምንድን ነው? ጦጣ ፍራንክ ነው ወይ? ነው ወይ አንተስ ነው ወይ? እኛ ምን እናድርግ? አስገብተናታል እንዴ? ለሰውዬው እኮ አስረክበናታል እኮ። እሱ እኮ ነው ያስመጣት። እኛ ምን እናድርግ? ሰጥተዋል እንዴ? ዝም በል። አዎ አለቃ፣ ከወጣች በኋላ ራሱ ተከትለናታል። ውስጥ ሰው አላት። እነሱ ናቸው ያስመለጧት። እኛ ምን እናድርግ? ሆቴሉን፣ ኮሪደሩን፣ ሁሉንም በርበረን አጣናት። ምን እናድርግ ታዲያ? ምንድን ነው ያልከው? አጣናት? የትም አትደበቅም። ሰማኛለህ? እዚህ ከተማ ውስጥ እሷ ልትደበቅበት የምትችለው ምንም አይነት ቀዳዳ የለም። ዛሬ ካለችበት ማንቁርቷን ይዛችሁ ታመጣውታላችሁ። ሀበሽ የገዛት ባለሀብት ግን አሁኑኑ ሴት ካላመጣችሁልን እያለ ነው። ምን እናድርገው? ሴት ነው አይደል የፈለገው? ታዲያ ምን ችግር አለው? እዚህ ውስጥ ካሉት ወፎች አንዷን መርጠህ ውሰድለት። ከዛ እሷን እስክናገኛት ድረስ እንደፈለገ አድርጎ እሬቿን ያብላት። እናንተ ግን ጭንቅላታችሁን ፀጉር ለማሳደግ ብቻ የተፈጠራችሁ ድንዝዛን ናችሁ። ድንዙዝ ከብቶች፣ ደደብ ሰነፍ። ብሉ እስኪ እየበላችሁ። እንዴት ነው አልጣፈጣችሁም እንዴ? በላ በላ አድርጎ አምጥስ። አይ ምን የምትጨምረው ነገር የለም። ይች ብሉ ቢናቴ፣ አትሸማቀቂ። እንደ ቤትሽ ውሽ። እሺ መሪማ፣ እንደ ቤትሽ አትሸማቀቂ። እንጀራም ጨምሪ። እማማ ስለሆነት በጣም አመሰግናለሁ። በጣም ደክሞኛል፣ ይብቃኝ። ባይሆን ስለቆሻሽ መታጠቢያ ቤቱን ብታሳይ። ይሄን ልጅ እውነትሽን ነው ልጄ። ያን ሁሉ ነገር ችግር ከደረሰብሽ በኋላ ህሉም አይገባልሽም። በሽ ነኝ ሌላ ሰሽ ታጥበሽ ከጨረስሽ በኋላ ትበያለሽ። ነይ ልጄ። ወይ ነይ አንቺ ነይ። አበሻ ነው አልሰማሽም እንዴ? ነይ። እኔ ቤትም አልሄድም። አንቺ ደግሞ አበሽ እየፈለገሽ ነው። ነይ።
ቅድም ሳሎን ውስጥ አይተሽኝ ደንግጠሻል እና ደግሞ ሆቴል ውስጥ አይቼሻለሁ። አዎ አይቼሻለሁ፣ አስታውስሻለሁ። ምን ነው የኔ እህት በሰላም ነው ቀረቀርሽ? እድሌ ነው አንገት ያስደፋኝ። ምን ነው የኔ ቆንጆ እያለቀሽ ነበር እንዴ? ውሃ ላምጣልሽ? አመሰግናለሁ። ምንም አልፈልግም። እዚህ ነው የምትሰሪው? አዎ እዚህ አንዳንድ ነገሮችን አስተካክላለሁ። እዚህ ነው የምሰራው። የኔ ቆንጆ እምረዳሽ ነገር አለ? አይ ምንም የለም፣ ግን እባክሽን አንድ ነገር ተባበሪ፣ ህይወቴን አድኝልኝ። ምን ልርዳሽ የኔ ቆንጆ? ሆቴሉ ከዋናው በር ውጪ ሌላ መውጫ አለው እንዴ? አዎ የኔ ቆንጆ፣ ደረጃውን ወደ ታች እንደጨረሽ በጀርባ ሌላ በር አለ። ምን ሆነሽ ነው? አይ ምንም፣ በቃ እንዲሁ ለማወቅ ፈልጌ ነው። ልክ ነሽ መሪማ፣ እኔም አውቄሻለሁ። እዛ ሆቴል ውስጥ አንዳንድ ስራዎችን ለመስራት ሄዳለሁ። ያ የነበርሽበት ሆቴል የዚህ የቤቱ ባለቤት የዳኒ እናት ንብረት ነው። ምን? ሆቴሉ ዳኒ እናት ነው? ወይኔ ጉዴ! ሊሸጡኝ የነበሩ ሰዎች እኮ እዛ ነበር የያዙኝ። አይዞሽ አትደንግጪ መሪማ፣ እማማ እኮ በጣም ጥሩ ሰው ናት። እዛ ሆቴል ውስጥ ስለሚደረገው አስከፊ ነገር ምንም የምታውቀው ነገር የለም። አትፍሪ። እዚህ ቤት ውስጥ ልታሰጋሽ የምትችለው ያቺ ክፉ የዳኒ ፍቅረኛ ፍቅር ብቻ ናት። እንዴት ሆኖ? ያ ጨከኛ አልሀቢ ሴቶቹን እያገተ የሚሸጥበት ሆቴል የእነዚያ ሰዎች ከሆነ የዳኒ እናት ከአልሀቢዎች ጋር ምን አይነት ሚስጥራዊ ግንኙነት ይኖራቸው ይሆን? ወይስ ዳኒ ራሱ እያወቀ ነው እዚህ ያመጣኝ? ከእሳት ወጥቼ ማገዶ እሳት ውስጥ ነው የገባሁት። የልጅነት ፎቶ ነው። ሰንቀጠሷ ነበር። ዳኒ አሁን እውነቱን ንገረኝ። ይቺ ልጅ ማናት? ምንድናት? ማናት? ከየት ነው ያወካት? እንዴት የማታውቀውን ሰው ከመንገድ ብድግ አድርገህ ይዘህ ትመጣለህ? ይሄ አደጋ እንደሆነ አታውቅም? ማሚ አንቺም ተረጋጊ መጀመሪያ። ልጅቷ እኮ ሴት ልጅ ናት። እንዴት ነው በእንደዚህ አይነት ሁኔታ ውስጥ ሆና ጥያት ልመጣ የምችለው? እንዴትም ቢሆን እንደ ሰው እናስብ እንጂ እንዴት ነው የምታስቡት? ደግሞ ነገሩ እንዴት ነው ወንጀል ሊሆን የሚችለው? ማሚ እኔ እኮ እዛ ሆቴል ውስጥ እያለ ራሱ ነግሬው ነበር፣ ግን ያንቺን ስም እየጠራ እየማለስ ያስቸገረን ነው ይዘናት የመጣ ነው። ሁሌ የራሱን እንዳዳኝ የሚያየው ነገር አለ። ፍቅር ልክ ናት። በመጀመሪያም ነግረህ ነበር። አንተ ነህ አሻፈሬ ብለህ ይዘሃት የመጣው። ቆይ እስኪ የጊዜውን ነገር አታውቅምና ነው? ምን አይነት ወንጀል ውስጥ ምን አይነት ጣጣ ውስጥ ልትከተል ነው ይዘሃት የመጣው? እናንተ ግን ስለ አንድ ምስኪን ሴት እንዴት እንደዚህ በጭካኔ ታስባላችሁ? እኔ ያደረኩት አንድ ነገር ነው። የትም የምትሄድበት የላትም። ይዣት መጣሁ። ምን ላድርግ ታዲያ? ዳኒ አሁንም እኮ እልኸኝነት አለቀቀ። ማሚን እንኳን ማክበር ተስኗል እኮ። ግባ። ግቢ። ቀና በይ። አለቃ መሪማ እስክትገኝ ድረስ እቺን የመሰለች እንቡጥ ኮረዳ ይዤ መጥቻለሁ። እስከዛ በዚህ ተዝናና። እንዴት አይነት ቀልደኞች ናቸው እባክህ። ይቺን የሞተች ዶሮ የመሰለች ልጅ ነው እንዴ ኮረዳ ቆንጆ ምናምን የምትለኝ? እማትረቡ ናቸው። ይሄን ከአበሽ ጋር አወራለሁ። የምፈልገው መሪማን ነው። እሷን ካላመጣችሁ አበሻን እገለዋለሁ። ይሄ ቀና ቢያንቺ ወደዛ። አሁን አቢሽ ሲሰማ ገደልን። ዳኒ ዳኒ! አቤት። ፍቅርን ሸኝሃት? አዎ መኪና ስለነበረ ሸኝቻ መጣሁ። እሺ ጥሩ። ቅድም ጫጫታ ስለነበረና እየተጫጫኸን አልተሰማማንም። ስለዚህ አሁን ቁጭ በልና ስለ መሪማ ጉዳይ ልናወራ እንፈልጋለሁ። አሁንም ልትጨቃጨቂ ነው? እባክሽን ደክሞኛል። ፍቅር ሌሊቱ ሙሉ ስትጨቀጨቂ ነው ያመሸችው። ስለ መሪማ ጉዳይ ከሆነ እንዳታስቡ፣ ጠዋት በሌሊት እሸኛታለሁ። አሁን ግን ደክሞኛል፣ ልሄድበት። ጥሩ። ዋናው እሱ ነው የሚፈልገው።
እያለቀሽ ነው እንዴ? አትፍሪ እንጂ እዚህ ቤት እኮ ማንም ምን እንዲያደርግሽ አይችልም። አይ ዳኒ፣ አንተ ስላደረግልኝ ደግነት እያሰብኩ ግን ደግሞ ነገ ጠዋት ሲነጋ የት እንደሚሄድ ምን እንደሚውጠኝ እያሰብኩ እኮ ነው። ለዚህ ነው የምታለቅሽው? ቅድም እኮ ለእናቴና ለፍቅር እነሱን ለማረጋጋት እኮ ነገ ትሄዳለች አልኩት እንጂ አንቺ መቼም ሜዳ ላይ አልጥለሽም። ነገ ወደ ፈለግሽበት መሄድ ትችያለሽ። ወደ እናትሽ ጋር ነው። የምር ነው ዳኒ? ወደ እናትሽ ወስድሻለሁ እያልከኝ እኮ ነው። ኡፍ አምላኬ ተመስገን። ለመሆኑ ይቺ ልጅ ስትስቅ እንዴት ነው የምታምረው? እንዴት ያ ሁሉ ፍርሃት እንባ ጠፍቶ ፈገግ ስትል ፊቷ እንደ ጨረቃ ያበራል። ገና ዛሬ ባገኛትም በውስጧ ንጹህ ደግና ደስ የምትል ሴት እንደሆነች ያስታውቃል። እንዲህ አይነት ሴት እንዴት ለአደጋ ትጋለጣለች? እንዴት ዳኒ፣ ቆይ ምን ሆነህ ነው? ለምንድን ነው እንደዚህ በትኩረት የምታይ? አይ ስትስቂ እንዴት እንደምታምሩ እያሰብኩ። አሁን ተረጋግተሻል አይደል? በሰላም ተኝ። ነገ ጠዋት እንነጋገራለን። ደህና ደርሺ። በጣም አመሰግናለሁ። አያበሽ እንዴት ይች ልጅ እንዴት ይች መጠበቅ ያቅታል? ጭራሽ ቤቴ ድረስ በእግሯ እየተጎተተች መጣች። እሺ አሁን ዳኒ ባክ ምንድን ነው የማደርገው? እንዴት እንደዚህ ታደርገኛለህ? እሺ ልጅ ቢሰማ ምንድን ነው የማደርገው? እሺ ስለዚህ ዳኒ ሳያውቅ መወገድ አለባት ማለት ነው። እኔ ምን አድርጓት ይሆን? ደህና ነሽ? እኔ የምለው መሪማ ደህና ነሽ? ምን አቅልሻለሁ? በእሷ ምክንያት መሰለኝ ሌሊቱ ሙሉ ስንጦዝ ያደር ነው። መደብደብ ጀመሩ ማለት ነው። ነገ ደግሞ ማረድ ይጀምራሉ። እንዴት አደርሽ መሪማ? አዳር ጥሩ ነበር? ጥሩ እንቅልፍ አገኘሽ? እኔ ደህና አድሬያለሁ። አንተ እንዴት አደርክ? እግዚአብሔር ይመስገን። አሁንም ወጦ ለአንቺ ልብስ ልገዛልሽ ነው። ጠላቶችሽ እንደዚህ ሆነሽ ካገኙሽ ጥሩ አይደለም እና አዲስ ልብስ መቀየር አለብሽ። ከዛ በኋላ ወደ እናትሽ ቤት እሸኝሻለሁ። እውነት ዳኒ፣ ስላደረክልኝ ነገር በሙሉ በጣም ነው የማመሰግነው። እሺ ችግር የለውም። እንደ ቤት ሲውሽ ተጫውቺ። ድንባዣ መቆሚያ እግር ያሳጣ ደግሞ ልትቀመጥ ያምርሃል እንዴ? ደደብ። አሁን እቺ መሪማ ምን ሆነ? የእሷ ጉዳይ ምን ሆነ? ተገኘች ወይስ አልተገኘች? ሀብሽ እውነት ለመናገር ያልፈለግንባት ቦታ የለም፣ ግን ምንም ልናገኛት አልቻለም። ደብዛዋን የጠፋው አይደለም መሪማ፣ በከንቱ አትጨነቂ። የዳኒ እናትማ ከዚህ አስከፊ ድርጊትና ከጨካኙ አልሀብሽ ጋር ምን አይነት ግንኙነት ሊኖራት አይችልም። እውነት ግንኙነት ቢኖራትና እሷም እንደነሱ ጨካኝ ብትሆን ኖሮ ትናንት ማታ እኔን እዚህ ቤት ውስጥ ስታየኝ ወዲያውኑ አሳልፋ ትሰጠኝ ነበር እንጂ እስካሁን ዝም ብላ አትመለከተኝም ነበር።
ያ ያየሁት ሆቴል የነሱ መሆኑ ንጹህ አጋጣሚ መሆን አለበት። በዚህ በትልቅ ከተማ ውስጥ እንዲህ አይነት ነገሮች መገጣጠማቸው የተለመደ ነው። ዳኒም ቢሆን ያን ያህል ደግና ቅን ሆኖ ሳለ እናቱ ግን የሴቶች አጋች ልትሆን አትችልም። በከንቱ ሰዎች መጠራጠር የለብኝም። አሁን ዳኒ ልብሱን ይዞ እስኪመጣ ድረስ በትዕግስት መጠበቅና በሰላም ወደ እናቴ ቤት መሄድ ብቻ ነው ያለብኝ። አያነሳም ደግሞ። ስማ፣ በጥንቃቄ ስማኝ። ምንም አይነት ሰዓት ሳታባክን አሁኑና ይኸውልህ፣ ምንም አይነት ወሬ አልፈልግም እያልኩ ነው። ፈጥነ ቶሎና እያልኩ ነው። ዳኒ ከመመለሱ በፊት ፈጥነ አሁኑና እያልኩ ነው። ስለዚህ እታች እጠብቅሃለሁ። ራሴ ነው የምከፍትልህ። አፍጥ ነው። ሀብሽ እንዴት? ቆይ እዚህ እንዴት ልትመጣ ቻልክ?